ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 1 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በወሎና በጎንደር ግንባር አገዛዙ ህዝብን እንዲያሰቃዩ ያሰማራቸው ተላላኪዎች በፋኖ ተይዘዋል። ስለ አለቃቸው ብልጽግና የተናገሩት አለ። ዝርዝሩን ይዘናል። አገዛዙ ሀገሪቱ ሰላም ናት በሚል የሚነዛውን ፕሮፓጋንዳ ያፈረሰ መግለጫ ታላቋ ብሪታንያ አውጥታለች። ሀገሪቱ ስለ አማራና ስለ ትግራይ ማስጠንቀቂያ ሰጥታለች። የመግለጫውን ዝርዝር ተካቷል። በአርሲው አሰቃቂ ጭፍጨፋ ጀርባ ያለውን የአገዛዙን ቀጥተኛ እጅ ፍንትው አድርጎ ያወጣው የሪፖርተር ጋዜጣ አዲስ ዘገባ ምን ይዞ መጣ? ትሰሙታላችሁ። በአዲስ አበባና በኦሮሚያ የተከፈተው መጠነ ሰፊ አፈሳ፣ ወጣቶቹ ወዴት እየተወሰዱ ነው? አስጊ የተባሉ ሰፈሮች እነማን ናቸው? እናስደምጣችኋለን። የአብይ አህመድን የባህር በር ቅዠት አየር ላይ ያስቀረው በካይሮና በአስመራ መሪዎች መካከል የተጀመረው ያልተሰማ አዲስ ስምምነት ምን ይመስላል? መረጃውን ይዘናል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአብይ አህመድን ቡድን የባህር በር ቅዠት አየር ላይ የሚያስቀሩ የካይሮና አስመራ አገዛዝ ግንኙነቶች ተጠናክረው ቀጥለዋል። በዶላርና በድሮን ታውሮ የገዛ ህዝቡን በየቀኑ እየጨፈጨፈ የሚገኘው የአብይ አህመድ አገዛዝ በቀጠናው የከፈተው መርህ አልባ የፖለቲካ ቁማር ሙሉ በሙሉ መክሸፉንና አገሪቱን ወደ ለየለት የዲፕሎማሲ መገለል ውስጥ የከተታት መሆኑን የሚያረጋግጡ ግንኙነቶች ተጠናክረው የቀጠሉ ሲሆን ትናንትና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከፍተኛ ወታደራዊና የዲፕሎማሲ ልዑካቸውን በማስከተል ለ3 ቀናት የሚቆይ ይፋዊ የስራ ጉብኝት ለማድረግ ካይሮ ገብተዋል። ይህ የካይሮና የአስመራ ጥብቅ ቁርኝት የአብይ አህመድን አምባገነን ቡድን በከፍተኛ ፍርሃት ውስጥ ጥሎታል። የአካባቢው የጂኦፖለቲካ ጉዳዮች ተንታኞች እንደሚያስረዱት ፕሬዚዳንት ኢሳያስ አፈወርቂ ከግብጽ አቻቸው አብደልፈታህ አልሲሲ ጋር የሚያደርጉት ይህ ውይይት በቀይ ባህር ጸጥታና በአፍሪካ ቀንድ የደህንነት ጉዳዮች ላይ ያተኮረ ነው። አገዛዙ የራሱን የውስጥ ቀውስና መፈራረስ ለመሸፈን ሲል የባህር በር እፈልጋለሁ በሚል የከፈተው የትንኮሳና የፕሮፓጋንዳ ዘመቻ ግብጽና ኤርትራን ይበልጥ ማስተሳሰር አገዛዙን የመክበብና መሬት ላይ ያለውን እብሪት የማንፈስ ስትራቴጂያዊ ምላሽ አስከትሎበታል። የአገዛዙን መደናገጥና ፍርሃት ይበልጥ ያጋለጠው ደግሞ ሰሞኑን የኢትዮጵያ መከላከያ ሰራዊት ከፍተኛ ወታደራዊ ባለስልጣናት የአምባሳደሮች የለቅሶ ትርክት ይዘው መቅረባቸው ነው። የአብይ ወንበር ጠባቂው ብርሃኑ ጁላ ካርቱም ኤርትራና የፈርዖን ልጆች ተጻምደው ሊያጠፉን ነው እያለ የጮኸው ጩኸት ካይሮና አስመራ የቀይ ባህርን ደህንነትና አስተዳደር ከቀይ ባህር ጋር በሚያዋስኑ አገራት ብቻ የሚወሰን መሆኑን በጋራ በማረጋገጣቸው የመጣ የቁማር መበላት መሆኑ ታውቋል። ይህ ስምምነት አገዛዙ በቀጠናው የጀመረውን መርህ አልባ አካሄድ በዲፕሎማሲያዊ መንገድ ሙሉ በሙሉ ዋጋ ያሳጣውና አገዛዙን አግልሎ አየር ላይ ያስቀረው ሆኗል። በአሁኑ ሰዓት በአስመራና በካይሮ መካከል እያደረገ የመጣው የፖለቲካ የኢኮኖሚና የወታደራዊ ትስስር በአዲስ አበባው የአገዛዝ ቤተ መንግስት ውስጥ ጥብቅና የጭንቀት ክትትል እየተደረገበት ሲሆን የአብይ አህመድ ቡድን በቀጠናው የወሰደው የጦርነትና የትንኮሳ ስልት ራሱን የባሰ አደጋ ላይ የጣለና መውጫ ወደሌለው የዲፕሎማሲ አዘቅት ውስጥ የከተተው መሆኑን መሬት ላይ የወጡት መረጃዎች በግልጽ ያረጋግጣሉ። በአርሲው የማንነትና የእምነት ጭፍጨፋ ጀርባ ያለው የአገዛዙ ቀጥተኛ እጅና እውነቱን ለማድበስበስ የተዘረጋው የተቀናጀ እቅድ ሪፖርተር አጋለጠ። በኦሮሚያ ክልል በአርሲ ዞን በንጹሐን ኦርቶዶክሳውያን ላይ በተከታታይ የተፈጸመውን አሰቃቂ ጭፍጨፋ፣ የጅምላ ማፈናቀልና የቤተ ክርስቲያን ቃጠሎ ተከትሎ አገዛዙ ወንጀሉን በሌሎች ኃይላት ላይ ለማሳበብ የሞከረው የሐሰት ትርክት ሙሉ በሙሉ መጋለጡና የራሱን የውስጥ መዋቅር እርስ በርስ የመበላላት አደጋ ውስጥ መክተቱን ታማኒ ምንጮችና ገለልተኛ የሪፖርተር ጋዜጣ ዘገባዎች በስፋት አጋልጠዋል። አገዛዙ ይህንን ራሱ ያቀነባበረውንና ያስፈጸመውን የዘር የሃይማኖት ተኮር ጥቃት ለመደበቅ ቢጥርም ጉዳዩን በጥልቀት የሚያውቁ የአካባቢው የብልጽግና አመራሮች፣ የፖሊስ መዋቅር አባላትና አስተዳዳሪዎች ላይ ሰፊ የማደንና የቁጥጥር ዘመቻ መጀመሩ ተዘግቧል። የሪፖርተር ዘገባ እንደሚያመለክተው ይህ በአርሲ ዞን የታወጀው የንጹሐን ማጥፋት ዘመቻ አዲስ ሳይሆን ለአንድ ዓመት ያህል በእቅድ ሲተገበር የቆየ ስልታዊ ጥቃት ነው። በተለይ ባሳለፍነው ጥቅምትና ህዳር 2018 ዓ.ም ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ በተከፈተ ጥቃት የጀመረ ሲሆን መልሶ ደግሞ ከየካቲት እስከ መጋቢት 2018 ዓ.ም በከፋ የሰው ህይወት መጥፋት፣ በደብርና ሰበካ ንብረቶች መቃጠል እንዲሁም በከባድ የንብረት ውድመት ቀጥሏል። አሁን ደግሞ ባለፉት ጥቂት ቀናት ውስጥ በተመሳሳይ መልኩ የታቀደ ጥቃት፣ ትንኮሳና የቤተሰብ መፈናቀል መፈጸሙ የአገዛዙን ስልታዊ የቅንጅት ሴራ ቁልጭ አድርጎ አሳይቷል። የተጎዱት ወገኖች የአካባቢው የዓይን እማኞችና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበላይ አመራሮች እነዚህን ድርጊቶች ሆን
ተብለው የተዘጋጁና በብሔርና በሃይማኖት ላይ ያተኮሩ ጥቃቶች እንደሆኑ በዝርዝር ገልጸዋቸዋል። የታጠቁት ኃይሎች የኦርቶዶክስ ክርስቲያኖችን መንደሮችና የሰበካ ይዞታዎችን ለይተውና መርጠው በጥናት ማጥቃታቸው አካባቢውን የማተራመስና የተወሰኑ ማህበረሰቦችን የማጽዳት የተቀናጀ የሴራ ስትራቴጂ መኖሩን የተገኘው መረጃ ያረጋግጣል። ለአደጋው የተጋለጡት ማህበረሰቦች ይህንን ድርጊት እንደ ተራ ወንጀል ወይም የዘራፊዎች ስብስብ ሳይሆን በተወለዱበት መሬት ላይ በሰላም የመኖር መብታቸውን፣ እምነታቸውንና ማንነታቸውን ለማጥፋት የተሰነዘረ ህልውና የመንፈግ ቀጥተኛ ጥቃት አድርገውታል። ይሁን እንጂ የተጎዱት ማህበረሰቦችና የቤተ ክርስቲያን ተወካዮች ጥቃቱ ሙሉ በሙሉ የሃይማኖትና የብሔር መልክ እንዳለው በይፋ እየገለጹ ቢሆንም የአካባቢው የወረዳ አስተዳዳሪዎችና ብሔራዊ ተቋማት ግን ነገሩን ለመቀየር ሲራወጡ ታይተዋል። የአገዛዙ ባለስልጣናት ጥቃቱን የመሬት ይገባኛል ክርክር፣ አጠቃላይ ህገወጥነት ወይም የፖለቲካ ውጥረት ነጸብራቅ ነው በማለት ጥቃቱ ያለውን ግልጽ የሃይማኖትና የብሔር ማንነት ገጽታ ለማድበስበስና በይፋ ለመካድ ሞክረዋል። ይህ የአገዛዙ ማድበስበስ የሴራውን እውነተኛ ገጽታ በመሸሸግ ተጨማሪ ጭፍጨፋዎችን ለማመቻቸት የታለመ የቁማር ካርድ መሆኑ ታውቋል። አይነቱ አካሄድ የአገዛዙ የጸጥታ መዋቅር በከተማውና በየዞኑ ያሉ ዜጎችን ደህንነት ለመጠበቅ ፍጹም ፍላጎት አለመኖሩ የአገዛዙን እጅ ፍንትው አድርጎ ያሳያል። አገዛዙ ይህን አሰቃቂ ጥቃት ራሱ አስፈጽመው መልሶ ደግሞ ሚስጥሩን ያውቃሉ የተባሉ የወረዳው ፖሊስ አዛዥ አቶ አባቦ አብደላን በአሁኑ ሰዓት በቁጥጥር ስር ያዋለ ሲሆን ሌሎች በርካታ አመራሮችና አስተዳዳሪዎች ደግሞ የደረሱበት ሳይታወቅ እንዲጠፉ ተደርጓል። የእንግሊዝ የውጭ ጉዳይ ሚኒስትር በመላው አማራና ትግራይ ክልል ሙሉ በሙሉ የጉዞ እገዳ ጣለ። የአብይ አህመድ አገዛዝ የራሱን የምርጫ ድራማ በኮሮጆ ማጭበርበር ካጠናቀቀ በኋላ ሀገሪቱ ወደ ሰላማዊ መስመር እየገባች ነው በሚል የሚነዛው የ24 ሰዓት የሐሰት ፕሮፓጋንዳ በዓለም አቀፍ ደረጃ መጋለጡን የሚጠቁሙ አዳዲስ መረጃዎች ወጥተዋል። የእንግሊዝ የውጭ ጉዳይ ሚኒስትር ባወጣው አስቸኳይና ወቅታዊ መግለጫ የአብይ አህመድ የጸጥታ መዋቅር ሙሉ በሙሉ መፈራረሱንና ሀገሪቱ ወደማይመለስበት የከፋ የጦርነት አዘቅት ውስጥ መግባቷን በማረጋገጥ ዜጎቹ ወደ መላው አማራ፣ ትግራይና ጋምቤላ ክልሎች እንዳይጓዙ ፍጹም እገዳ ጥሏል። የእንግሊዝ የውጭ ጉዳይ ሚኒስትር ይፋዊ ገጽ እንደሚያመለክተው በአማራ ክልል በፋኖና በአገዛዙ መከላከያ መካከል የሚደረገው ውጊያ እጅግ የበረታና ከፍተኛ ደረጃ ላይ የደረሰ በመሆኑ መላው የክልሉ መዋቅር ዋና ዋና መንገዶች በአገዛዙ ጦርና በደፈጣ ጥቃቶች በመዘጋጋታቸው የጸጥታ ሁኔታው ፍጹም የማይተነበይ ሆኗል። መግለጫው አገዛዙ የደረሰበትን ከፍተኛ ወታደራዊ ኪሳራ ለመሸፈን ሲል በጅምላና በዘፈቀደ የማሰር የሽብር እርምጃዎችን እየወሰደ መሆኑንም በግልጽ አስታውቋል። በሌላ በኩል በትግራይ ክልል ሰሜናዊ አቅጣጫዎች ላይ በአገዛዙ የድሮን ጥቃቶች መቀስቀሱን ተከትሎ የእንግሊዝ መንግስት ወደ ክልሉ የሚደረጉ ሁሉንም የሲቪል በረራዎችና እንቅስቃሴዎች ሙሉ በሙሉ መታገዳቸውንና ከኤርትራ፣ ሱዳንና ደቡብ ሱዳን ድንበሮች ጋር ያሉ መስተጋብሮች መቋረጣቸውን ይፋ አድርጓል። ይህ የእንግሊዝ መንግስት ይፋዊ የጉዞ እገዳ አገዛዙ በዶላርና በድሮን እየታገዘ የገዛ ህዝቡን እየጨፈጨፈ መሆኑንና የፈጠረው የሴራ ካርድ ሙሉ በሙሉ በዓለም አቀፍ ማህበረሰብ ፊት መጋለጡን በግልጽ ያሳያል። በአዲስ አበባና በኦሮሚያ መጠነ ሰፊ ወታደራዊ አፈሳ እየተደረገ ሲሆን የታፈሱ ወጣቶች በቀጥታ ወደ ጦር ግንባር እየተወሰዱ መሆኑ ተጋለጠ። የአብይ አህመድ አገዛዝ በአሁኑ ሰዓት በአዲስ አበባ ከተማና በኦሮሚያ ክልል ውስጥ በንጹሐን ዜጎችና ወጣቶች ወታደራዊ አፈሳና የአደን ዘመቻ መክፈቱ ታውቋል። በተለይም በአዲስ አበባ ከተማ በቃሊቲ፣ በሳሬስ፣ መገናኛ፣ በሰሚት፣ በሲኤምሲና በአዲሱ ገበያ አካባቢዎች በርካታ ወጣቶች በአገዛዙ የጸጥታ ኃይሎች እየተለቀሙ የታፈሱ ሲሆን ይህ የአፈሳ ማዕበል አሁን ባለበት ሁኔታ ወደ ኦሮሚያ ክልልም በተመሳሳይ መልኩ ተስፋፍቶ በከፍተኛ ሁኔታ እየተተገበረ እንደሚገኝ መሬት ላይ የወጡ መረጃዎች ያረጋግጣሉ። ይህን የአገዛዙን ስልታዊ የግዳጅ ስምሪት እርምጃ ይበልጥ አሳሳቢና አደገኛ የሚያደርገው ደግሞ ታፋሾቹ እጣ ፈንታ ሲሆን በአዲስ አበባ ከተደረገው የጅምላ አፈሳ በኋላ የአገዛዙ የጸጥታ መዋቅሮች ወጣቶቹን በማንነታቸው የመለየት ስራ በመስራት ከትግራይ ከአማራና ከኤርትራ ተወላጆች ውጭ የሆኑትን ወጣቶች የለቀቁ ቢሆንም የታፈሱትና በቁጥጥር ስር የዋሉት ወጣቶች ግን በአብዛኛው በዕለትና በቀን ስራ የሚተዳደሩ ድሆች አሊያም የአዲስ አበባ ከተማ ይፋዊ መታወቂያ የሌላቸው መሆናቸው ታውቋል። አገዛዙ እነዚህን መታወቂያ የሌላቸውንና የዕለት ሰራተኛ የሆኑ ወጣቶችን ያለምንም ፍላጎታቸውና ህጋዊ አሰራር በቀጥታ ወደ ከፋው የጦር ግንባር እየወሰዳቸውና እየማገዳቸው እንደሚገኝ ታውቋል። አገዛዙ በዋናነት የአዲስ አበባ መታወቂያ የሌላቸውና የቀን ሰራተኞችን የሚያፍሰው በጦር ግንባር ከሚደርስባቸው የሞት ገፈት በኋላ ጠያቂ ቤተሰብ አይኖራቸውም በሚል ድምዳሜ ነው ተብሏል። የአይነቱ መጠነ
መጠነ ሰፊና አስገዳጅ ወታደራዊ አፈሳ በአዲስ አበባና ኦሮሚያ በአንድ ላይ የተከፈተበት ዋናው ምክንያት አገዛዙ በአሁኑ ሰዓት ከኤርትራ አሊያም ከህወሓት ወታደራዊ ጥቃት ይሰነዘርብኛል በሚል በከፍተኛ ስጋት ውስጥ በመውደቁና መጪውን የክረምት ወራት ተጠቅሞ ጀግናው ፋኖ ከፍተኛ ወታደራዊ ግስጋሴ በማድረግ በርካታ ከተሞችን ሙሉ በሙሉ ያስለቅቀኛል የሚል የከፋ ፍርሃት በመከላከያ አመራሮች ውስጥ በመንገሱ ነው። አገዛዙ ይህን ወታደራዊ የሰው ኃይል እጥረት ለመሙላትና ፍርሃቱን ለመሸፈን በቀን ስራ የሚተዳደሩ ወጣቶችን አፍሶ ወደ ግንባር እየላከ ቢሆንም ይህ መዋቅራዊ ድንጋጤው ግን አገዛዙ የገባበትን የፍርሃት ርዕድና የመፍረስ አደጋ ቁልጭ አድርጎ የሚያሳይ ሆኗል። በወሎ ግንባር በመሰረተ ልማት ላይ ዝርፊያ ሲፈጽሙ የነበሩ ሌቦች በፋኖ ቁጥጥር ስር ሲውሉ፣ በጎንደር ከአገዛዙ ጋር ትስስር በነበራቸው አጋቾች ላይ ጥብቅ እርምጃ ተወሰደ። ብሶት የወለደው የአማራ ፋኖ ከሚያካሄደው ወታደራዊ ውጊያ ጎን ለጎን የህዝብ መገልገያ የሆኑ መሰረተ ልማቶችንና ተቋማትን ደህንነት በማረጋገጥ ህዝባዊነቱን በተግባር እያስመሰከረ ይገኛል። ዛሬ ሰኔ 1 2018 ዓ.ም በወሎ ቤተ አማራ ቀጠና አምባሰል ወረዳ ጪሳ ባሊም ተብሎ በሚጠራው አካባቢ በሀገር አቋራጭ የኤሌክትሪክ መሰረተ ልማት ላይ ከፍተኛ ስርቆት ሲፈጽሙ የነበሩ ወንበዴዎች በሚኒሊክ እዝ 104ኛ ኮር አርበኞች ቁጥጥር ስር መዋላቸው ተገልጿል። ዘራፊዎቹ የኤሌክትሪክ ገመድን ቆራርጠው በተሽከርካሪ ጭነው ሊሸሹ ሲሞክሩ እጅ ከፍንጅ የተያዙ ሲሆን ከተያዙ በኋላ በሰጡት ቃል መሰረት ተልእኮውን የሰጣቸው የሀይቅ ከተማ ጸጥታ አመራር የሆነው ኮማንደር መሐመድ የተባለ ግለሰብ መሆኑን ቃል በቃል ተናግረዋል። ዘራፊዎቹ ጨምረው እንደገለጹት ከዚህ ቀደምም ቢሆን ኮማንደር መሐመድ የህግ ሽፋን ሰጪነትና ስምሪት ሰጪነት አማካኝነት በአካባቢው ላይ ተደጋጋሚ ዝርፊያዎችን የፈጸሙ ሲሆን ከዘረፉት ንብረት ላይም ግማሽ በግማሽ ይካፈሉት እንደነበር አጋልጠዋል። እነዚህ ሌቦች ቀደም ሲል በማህበረሰቡ ጥቆማ ተይዘው ለህግ ቀርበው የነበረ ቢሆንም በዚሁ በኮማንደር መሐመድ ጣልቃ ገብነት ሳይውሉ ሳድሩ በነጻ እንዲለቀቁ ይደረግ ነበር። በተያያዘ ዜና የብልጽግናው አገዛዝ እስላማዊ እንቅስቃሴን ለማስተጓጎልና ህዝብን ለማሸበር አሰማርቷቸው በነበሩ አጋቾችና ወንበዴዎች ላይ ጀግናው ፋኖ ጥብቅ እርምጃ መውሰዱ ታውቋል። በጎንደር ጠቅላይ ግዛት ቀጠና ከአገዛዙ ወታደሮች ጋር ስልታዊ ትስስር በመፍጠር ከፍራንስ ከተማ እስከ ጣራ ገዳም የሚገኘውን ተራራማ ቦታ መሸሸጊያ በማድረግ በአሽከርካሪዎችና በንጹሃን ተጓዦች ላይ እገታና ዝርፊያ ሲፈጽሙ በነበሩ ወንበዴዎች ላይ እርምጃ ተወስዷል። በላይ እዝ ዳግማዊ ቴዎድሮስ ኮር ህዝብ ግንኙነት ክፍል እንዳረጋገጠው እርምጃው የተወሰደው ከሰብሃ ገብርኤል በቅርብ ርቀት ልዩ ስሙ ደወል መስክ ተብሎ በሚጠራው ቦታ ላይ ነው። በአፋብን ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ ኮር አርበኞች በተወሰደው በዚህ የተጠና ወታደራዊ እርምጃ በንጹሃን ላይ ስቃይ ሲያደርሱ የነበሩ 4 አጋቾች ወዲያውኑ የተገደሉ ሲሆን አንደኛው ደግሞ በጽኑ መቁሰሉ ታውቋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።